እኔም ባለው መጽናናት ነው ብዬ በማንጎራጎር ውስጥ ገብቼ ፎቶ ተነሳው። አሁን ያንን ፎቶ ሰርስረው በማውጣት አጋርተው የመኪና እናዋጣለት የሚሉ ሰዎች ተነስተዋል። ያሳዝናል። እኔ ግን ከእርግማን በኋላ 6 እግሩን እንደተነጠቀው አጅሬ በደረቴ እሳባለሁ እንጂ የመዋጮ መኪና አልቀበልም። በእውቀቱ ስዩም በፌስቡክ ገጹ ከጻፈው የተወሰደ ሰሞነኛ ሙሉውን እንደሚከተለው እናቀርባለን። ከጥቂት ዓመታት በፊት ዱባይ ላይ በተደረገ የዓለም አቀፍ የሥነ ጽሑፍ ፌስቲቫል ላይ አንድ ግጥም አነበብ። የዱባዩ ልዑል በግጥሜ እጅግ ስለተደመሙ አልሩሚ የተባለ መርከብ ብድግ አድርገው ሸለሙኝ። ችግሩ መርከቡ ከዱባይ ተነስቶ ቀበና እንዴት ይደርሳል የሚለው ነበር። ሲጀምር የባህር በር ስለሌለን በባህር መስኮት በኩል እንደምንም እንዲገባ ተደረገ። ከዚያ ጣናነሽ በተጓጓዘችበት መኪና ተጭኖ ሲመጣ ከተራራ ጋር ሲጋጭ፣ ከዛፍ ጋር ሲላተም፣ ከመብራት መሰሶ ጋር ሲኮራኮም፣ በየአቅጣጫው ተሸራርፎ ተቦዳርሶ ቀበና ሲደርስ ባጃጅ ሆኖ ቁጭ አለ። እኔም ባለው መጽናናት ነው ብዬ በማንጎራጎር ውስጥ ገብቼ ፎቶ ተነሳው። አሁን ያንን ፎቶ ሰርስረው በማውጣት አጋርተው የመኪና እናዋጣለት የሚሉ ሰዎች ተነስተዋል። ያሳዝናል። እኔ ግን ከእርግማን በኋላ 6 እግሩን እንደተነጠቀው አጅሬ በደረቴ ሳባለሁ እንጂ የመዋጮ መኪና አልቀበልም። በነገራችን ላይ በቀደም አንድ ተዋናይ አምሽቶ ለመግባት ሲሞክር አከራዩ ከምሽቱ 4 ሰዓት በኋላ የግቢ በር አንከፍትም ብለው ሲከለክሉት የሚያሳይ ቪዲዮ ወጥቶ ተናኘ፣ ቫይራል ሆነ ማለቴ ነው። አዶና የተባለ ቸር ቲክቶከርም ይህንን ሲያይ ለአርቲስቱ አዋተን ቤት እንግዛለት የሚል ዘመቻ ጀመረ። ይህንን የሰማው አብሮ አደግ ጓደኛው ምን አለ? ግድ የለም ገንዘቡን ለኔ ከሰጣችሁኝ እኔ መክሬ በጊዜ እንዲገባ አደርገዋለሁ። ለማንኛውም ዛሬ ምሽት የተወዳጁ ድምፃዊ የሳምቮድና የናቲ ኮንሰርት በሚሊኒየም ይካሄዳል። የ90 ሙዚቃ አፍቃሪዎች ተገኝታችሁ እንድትቀውጡ ተጋብዛችኋል። ሳምቮድን የምትወዱ ወይዛዝርት እድላችሁን የምትሞክሩበት ቀን ዛሬ ነው። ከሳምቮድ ትንሽ ጠና ያለ የምትፈልጉ ካላችሁ እኔም በቦታው እገኛለሁ። በእውቀቱ ስዩም በፌስቡክ ገጹ የጻፈው ሰሞነኛ